ጽናት አሁን ላይ እያደረገች ያለችው ነገር በጣም ለራሷ ራሱ ገርሟታል። እኔ ራሴ ጽናት ይሄ ነገር ታደርጋለች ብዬ አልጠበቅኩም። ምክንያቱም ከባድ ነገር አድርጋለች። ቤት ያደረገችውን ነገር አደርጋለሁ ብላ ገላዋን እየታጠበች ቪዲዮ ቀርጻታለች። ይሄ ነገር ደግሞ ትልቅ ችግር ሊያመጣ ይችላል። ምክንያቱም ጽናት የፍቅር ሰው ወይንም ደግሞ የይቅርታ ሰው እንጂ የበቀል ሰው አይደለችም። ራሷን ራሱ እንደዚህ ማድረጓ ራሱ አላመነችም። ምክንያቱም ከባድ ነገር ነበር ያደረገችው። ተወዳጁ የጽናት ድራማ በሰዓቱ ተለቆልናል። ብዙዎቻችሁም ደግሞ ያያችሁትን ነገር ሀሳባችሁን ኮሜንት እያስቀመጣችሁ ነው። በጣም ደስ የሚል አስተያየትም አለው ማለት ነው። ምክንያቱም ቤቲ አሁንም ቢሆን እያደረገች ያለችው ነገር አለ። እሱም ደግሞ በጣም ከባድ መስዋዕት ያስከፍላታል ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ ቤተሰቦቼ ደስ የሚል ነገር አለ። እሱም ደስ የሚል ነገር እንግዲህ ሰኒና ክብሮም በፍቅር እብድ ማለታቸውና የምንፈልገው ነገር ሆኗል። ሰኒና ክብሮም እንዲሆኑ የምንፈልገው እንደዚህ ነበረ። ሰኒና ፍቅር ደስ በሚል ፍቅር ውስጥ ናቸው። ናሆሜና ምሩም ደግሞ እንግዲህ ሁሉን ነገር ትተው እሷም ያለሱ ፍቃድ ምንም እንደማታደርግ ቃል ገብታለት እሱም ደግሞ ነገሮች ቀስ ብሎ የሚስተካከሉ ነገር ናቸው ብሎ አሳምኗታል። እሷም አምናለች፣ አርፋ ተቀምጣለች ማለት ነው። ይሄ ነገር ደግሞ በጣም ደስ ይላል። እንግዲህ ጽናትና ከነ ኪራ ቤት ያለችው ልጅ አንቺ አሳምኛትና ሽንት ቤት አስገቢያት፣ እሷ ያደረገችው ነገር አደርጋለሁ፣ በዚህ አስፈራርቻት፣ እስኪ እብድናት ወይንስ የእውነት አብዳ ነው ወይንስ የእውነት ደግሞ ድራማ እየሰራች የሚለውን እናረጋግጣለን ብላለች። እሷም እንዳስፈራራችኝ እኔ ማስፈራራታለሁ ብላለች። ይህን ነገር ማሰቧ በጣም ለራሷ ገርሟታል። እያለቀሰች ነበረ መኝታ ክፍል ኪራ ያገኛት ማለት ነው። ኪራም ደግሞ ያለሽበት ሁኔታ አውቃለሁ፣ እረዳሻለሁ፣ ስለዚህ ይቅርታ፣ ከዚህ ነገር ሁሉ እንወጣለን፣ አንቺም ተረጅኝ ምናምን እያለ በጣም እንትን ብሏል። ምክንያቱም ኪራም አሁን ላይ ያለበት ሁኔታ ይሄ ነው ብዬ ልነግራችሁ አልችልም። በጣም ከባድ ሁኔታ ላይ ነው ያለው ማለት ነው። ምክንያቱም የትኛውን ማመን እንዳለበት፣ የትኛውን መያዝ እንዳለበት፣ መልቀቅ እንዳለበት በጣም ግራ ገብቶታል። እና ቤተሰቦቼ እንግዲህ ምን ሊፈጠር እንደሚችል አላቅም። በተለይ የሚመጣው ነገር ወይም ከዚህ በኋላ የሚደረገው ነገር በጣም ከባድ ነው ብዬ አስባለሁ። ምክንያቱም ቤቴን አዝኖ ወይም ለእናቲቱ አዝኖ ቤቴን ቤት ውስጥ በማስገባቱ ኪራ ይጸጸታል ብዬ ነው የማስበው። እነ ኪራ ቤት ያለችው ልጅ ብቻዋን ኩሽና ቤት እያወራች ነበረ። እሱም ደግሞ እንዴት አንድ ሰው ሁለት ገጽታ ይኖረዋል? ማታ ሌላ ሰው ወይም ደግሞ ኪራ ሲመጣ ሌላ ሰው፣ ኪራ ከቤት ሳይኖር ደግሞ ሌላ ሰው ትሆናለች ማለት በጣም ግራ ተጋብታለች። ለጽናትም ደግሞ ሁሉ ነገር ነግራታለች። ማታ ማታ ትወጣለች፣ የተወሰነ ደቂቃ ቆይታ ትመጣለች፣ አንቺ የምታደርጊውን ነገር ሁሉ እየተከታተለች ታይሻለች ብላታለች። እና ይሄን ሁሉ ነገር እንግዲህ እያደረገች ያለችው ቤቲ የሆነ አጋጣሚ እየፈለገች ነው ጽናትን የምትጎዳበት ወይ ጽናትን የሆነ ነገር የምታደርግበት። ምክንያቱም እብድ ናት ተብሎ ነው የሚታሰበው። የእብድ መድኃኒት ትጠቀማለች። ታውቃላችሁ፣ እብድ ናት ስለተባለች የምትጠቀመው መድኃኒት አለ። ያንን መድኃኒት ትውጠዋለች አትውጠውም፣ የሚውጥ ሰው እያስመሰለች ትጥለዋለች፣ አናቅም። ግን መጨረሻ ላይ በደንብ የምናውቅ ይሆናል። አሁን ላይ ቤቲ እብድ ስለሆነች ጽናትንም ብትገላት፣ ጽናትንም ብትደበድባት፣ ሰውን ብትደበድብ እብድ ናት፣ እንዴት እብድን ቤት ታስቀምጣላችሁ ነው የሚለው ሰው እንጂ እብድ ስለሆነች ማንም ሰው እሷን የሚጠይቃት የለም። ስለዚህ ይሄን አጋጣሚ ተጠቅማ የእብድን እብድ ስለሆነች ምንም የምታረገው ነገር አታውቅም ስለሚባል ራሳችሁን ለምን አልጠበቃችሁም ነው። ስለዚህ በዚህ አጋጣሚ ደግሞ ጽናት ትጎዳለች ማለት ነው። እና አላቅም የእውነትን ያሁ ላይ ለጽናት በጣም ፈርቼላታለሁ ቤተሰቦቼ። ምሩም ደግሞ ሆደ ሰፊ መሆን አለብሽ፣ ነገሮችን ማሳለፍ አለብሽ፣ አቃሉ ይከብዳል ብላ እየመከረቻት ነው ባላት አቅም ማለት ነው። ግን ደግሞ ጽናት እያሳለፈች ያለችውን ነገር ማንም ሰው አያውቅም ማለት ነው። በጣም ከባድ ስሜት ነው ያላት።